የዘንድሮ የውድድር ዘመን ላይ የራሱ ግብ ጠባቂዎች የውስጥ አርበኛ ሆነውበት ቆይተዋል። በተለይ ደግሞ በጣም ብዙ ስህተትን ሲሰሩ የነበሩት የቼልሲ ግብ ጠባቂዎች አሳሳቢ ደረጃ ላይ መድረስ የቻሉ ግብ ጠባቂዎች ናቸው። ቢያንስ አንዱ እንኳን ከአንዱ የማይሻልበት ሁናቴ ነበር የነበረው። በተደጋጋሚ እንደነ ሳንቼዝ አይነቱ ግብ ጠባቂ ቼልሲን ዋጋ ሲያስከፍል የከረመበት ሁናቴ ነበረ አይደል የተመለከትነው በዘንድሮ የውድድር ዘመን ላይ። ለማንኛውም ግን ለገዛ እህት ክለቡ ለሆነው ለስትራስቡርግ በውሰት የሰጠው እንግዲህ ጆርዲ ፔትሮቪች በሊግ ዋን ላይ የተሳካ ጊዜን እያሳለፈ ያለ ይመስላል። ለማንኛውም ስትራስቡርግ በሊግ ዋን ላይ አሁን አራተኛ ደረጃ ላይ ነው የሚገኘው። እንግዲህ ከእንደነ ፔዤ ከእንደነ ኦሎምፒክ ማርሴይ፣ ሞናኮ ቀጥሎ በ49 ነጥብ በዚህ ሰዓት ላይ አራተኛ ደረጃ ላይ ነው የሚገኘው። የእነሱ ግብ ጠባቂ ደግሞ ፔትሮቪች ነው። ፔትሮቪች እንግዲህ ሃይስት ሬትድ ጎል ኪፐር ሆኗል ማለት ነው። በሊግ ዋን ላይ 7.07 ያህል ሬት አድርጎታል ሁስኮርድ። ከዛ ባለፈ ቤስት ሴፍ ሰክሰስ ሬቱ ወይም ደግሞ ይሄ የማዳን ስኬታማነቱ ወደሱ የሚመቱ ሾቶችን እና ሙከራዎችን ወደ 76.2% ያህል የማዳን ሰክሰስ ሬት አለው ማለት ነው። ስኬታማ ነው ማለት ነው። እንዲሁ ደግሞ እስካሁን 0 ኢረር ሊዲንግ ቱ ጎል። በተለይ በዚህ ነበረ የቼልሲ ግብ ጠባቂዎች የሚታሙት በተደጋጋሚ ኢቨን ኤንዞ ማሬስካ እስኪታሙ ድረስ እንዴት ቢያንስ አንድን ግብ ጠባቂ ይሄን ያህል መታገስ ያስፈልጋል ወይ? በጨዋታ ላይ በተደጋጋሚ ብዙ ኤረሮችን እየሰራ ወደ ጎል ሊድ እንዲያደርግ የሚያደርገው ግብ ጠባቂ ነው እስኪባል ድረስ በጣም ብዙ ደጋፊዎች ተማረው ነበረ። እንዲሁ ደግሞ ሞስት አኪውሬት ፓስ አማንግ ጎል ኪፐርስ ነው። ይሄ ደግሞ ወደ 913 ያህል እንግዲህ አኪውሬት ፓሶችን ማድረግ የቻለው ግብ ጠባቂ ሆኗል ማለት ነው። ከዛ ባለፈ ሰርድ ሞስት ክሊንሺትም ነው። በክሊንሺት ረገድም እንዲሁ ወደ 9 ያህል ክሊንሺትን ማስመዝገብ የቻለ ግብ ጠባቂ ሆኗል ማለት ነው ፔትሮቪች። ስለዚህ ምናልባት ቼልሲ በቀጣይ የዝውውር መስኮት ላይ ሌላ ግብ ጠባቂ ከማምጣት ይልቅ ይሄንኑ ግብ ጠባቂ መልሶ የራሱ ያደርገው ይሆን ወይ? የቡድኑ የመጀመሪያው ግብ ጠባቂ ሆኖ ሊመረጥ ይችል ይሆን ወይ ሲል ሁስኮርድ ይጠይቃል። ለማንኛውም የእናንተ ሀሳብ ምንድን ነው? በተለይ ደግሞ የቼልሲ ደጋፊዎች ሀሳባችሁ ምን ይመስላል? አዲስ ግብ ጠባቂ ቼልሲ ያመጣ ይሆን ወይስ ፔትሮቪችን ቅድሚያ እድል ሊሰጠው ይችል ይሆን ወይ? ይሄ የፕሪሚየር ሊጉ ሌላኛው ጥያቄና ሌላኛው ልንመለከተው የምንችለው አንድ አዲስ ጉዳይ ነው ማለት ነው። ፎሎ በማድረግ ቤተሰብ መልካም ጊዜ ይመቻች። በጊዜያዊነትም ቢሆን ከያዘ በኋላ ባየሁት ነገር አንጻር እኔ ሩድ ቫን ኒስተልሮይ ከሌስተር ሲቲ ይልቅ ማንቸስተር ዩናይትድን ከአሞሪም በፊት እሱ ይዞት ቆይቶ ቢሆን ኖሮ ብዬ ተመኝቼ ያውቃሉ። ለማንኛውም ግን ሩድ ቫን ኒስተልሮይ በሌስተር ሲቲ ቤት የተሳካለትን ጊዜ እያሳለፈ አይገኝም። ለማንኛውም ግን ሌስተር ሲቲ በሆም ጨዋታዎች እነዚህን ያህል 8 ጨዋታዎች መሸነፉን ነው እንግዲህ የሚገልጸው ይሄ የስካይ ስፖርት መረጃ። ከኒውካስትል ጋር በሆም ኤፕሪል 7 ላይ የተጫወተውን ጨዋታ 3-0 ነበረ የተሸነፈው። ደግሞ ተመልከቱት 8ቱም ጨዋታ ላይ አንድ ግብ እንኳን ማስቆጠር ያልቻለ ቡድንን ነው የገነባው ሩድ ቫን ኒስተልሮይ። ይሄ በጣም አስጊ ነው። ስለዚህ ሩድ ቫን ኒስተልሮይ ሌስተር ሲቲ ጋር ያለው ቆይታ ያን ያህል አሪፍ የሚባል አይደለም። በፕሪሚየር ሊጉ ላይ ያላቸውም ቆይታ እንግዲህ በጣም ከባድ ነው የሚሆነው። ለማንኛውም ግን ሩድ ቫን ኒስተልሮይ እኔ በሌስተር ሲቲ ቤት ጥሩ ጊዜን እያሳለፈ ካለመሆኑም አንጻር በቀጥታ ሊለያይ የሚችልበት እድል እጅግ በጣም ሰፊ ነው። ሌስተር ሲቲን ማዳን የሚችልም አይመስለኝም። እንደውም እኔ ከዛ ይልቅ ሩበን አሞሪም ወደ ማንቸስተር ዩናይትድ ቤት ሳይመጣ በፊት እሱ እንደ ኬርቴከር ይዞት ነበር አይደል ማንቸስተር ዩናይትድን። በዛን ሰዓት እኮ ምርጥ ነበረ፣ በደንብ በቃ አሪፍ ነበር ብዬ አስባለሁ። ለማንኛውም የተወሰነ ጊዜ ተሰጥቶት ቢሆን ኖሮ እኔ እንደውም ሩበን አሞሪም የመጣ ሰዓት ላይ የተወሰነ እሱን ቢያዩትና የተወሰነ ጊዜ ገፋ አድርገው ብዙ እድል ተሰጥቶት በዩናይትድ ቤት አይተውት ቢሆን ኖሮ የተሻለ ነበር ብዬ ነበረ ያሰብኩት። ለማንኛውም ግን ያው ከሩበን አሞሪም ጋርም እንግዲህ አብረው ያልቀጠሉበት ሁኔታ እና ከዛ በኋላ እሱም ሌስተር ሲቲን የተረከበበት ሁናቴ ነበር የተፈጠረው። ግን በሌስተር ሲቲ ቤት ውስጥ ይሄ አሰልጣኝ የተሳካ ጊዜን ማሳለፍ አልቻለም። ተመልከቱት ከማንቸስተር ዩናይትድ ጋር እንኳን ማርች 16 ሆም ላይ 3-0 ነበር የተሸነፈው። ከብሬንትፎርድ ጋር እንዲሁ 4-0፣ ከአርሰናል ጋር ፌብሩዋሪ 15 እንዲሁ 2-0 እያለ ይወርዳል። ከፉላም፣ ከፓላስ፣ ከማንቸስተር ሲቲ፣ ከወልቭስ ቢያንስ አንዳንድ ጨዋታዎችን እንኳን ማሸነፍ ነበረበት። ካለው ወቅታዊ ፐርፎርማንስ አንጻር ምናልባት ኒውካስትልን እንደው አያሸንፍም እንኳን ብንል ግን ማንቸስተር ዩናይትድ በእርግጥ
ወቅታዊ አቋሙ ማንቸስተር ዩናይትድ ከባድ የሚባል አይደለም፣ ወይም ይሄ ያሸንፋል ብለን የምንተማመንበት አይነት ቡድን አይደለም አይደል? ራሳቸው ደጋፊዎቹም የሚመሰክሩት ነገር ስለሆነ ማለት ነው። ግን ማንቸስተር ዩናይትድን እንኳን የተገዳደረ አይነት ክለብ አይደለም ሌስተር ሲቲ። ብሬንትፎርድን መገዳደር ይችል ነበር። ቢያንስ ፐርፎርማንሳቸው ተቀራራቢ ነው አይደለ? ተቀራራቢ ነው። መቼም በዚህ ሰዓት ላይ ሁለተኛ የሚገኘውን አርሰናልን ወይም ደግሞ ማንቸስተር ሲቲን ከመግጠም ይልቅ ምንም ይሁን ምንም ብሬንትፎርድን፣ ፉልሃምን መግጠም፣ እንደው ፉልሃም እንኳን ከበድ ሊል ይችላል፣ ግን ቢያንስ ክሪስታል ፓላስን እንኳን ማሸነፍ ነበረበት። እንደው አንድ ግብም እንኳን ማስቆጠር ነበረበት። ከዚያ ደግሞ ወልቭስ በራሱ ጥሩ የሚባል ቲም አይደለም በዘንድሮ የውድድር ዘመን። እንደው በስተመጨረሻ የተሳካ አይደለም፣ ግን ጥሩ ጊዜን አሳለፈ። ጥሩ በስተመጨረሻ ነው እሱም እንጂ ወልቭስ እኮ ላለመውረድ ሲጫወት የነበረ ቡድን አሁንም ቢሆን ያን ያህል አስተማማኝ የሚባል አይደለም። ግን ቢያንስ እንኳን አቬሬጅ ከሚባሉ ሊመጥኑት ከሚችሉት ቡድኖች ጋር እንኳን እንደዚህ ነጥብ መጣል በጣም ከባድ ነው የሚሆነው። ለማንኛውም ለሩድ ቫን ኒስተልሮይ ቀጣይ ጊዜ ነገሮች እጅግ በጣም የከበዱት ይመስላሉ። ሌስተርም እሱም ፕሪሚየር ሊጉ ላይ በጣም የከበዳቸውን ጊዜ ነው እያሳለፉ የሚገኙ። ይሄ መረጃ የሚያስመለክተን ገና በለጋ እድሜያቸው ለፕሪሚየር ሊጉ መጫወት የቻሉ ተጫዋቾችን ስም ዝርዝር ነው። ታዲያ ኤታን ዋኔሪ ለአርሰናል በ15 ዓመቱ ከ181ኛው ቀን ላይ ነበረ ተሰልፎ መጫወት የቻለው። ካልተሳሳትኩኝ እንደውም ይሄ ጨዋታ በብሬንትፎርድ ጨዋታ ይመስለኛል። ምናልባት ከተሳሳትኩ እታረማለሁ። ለመጀመሪያ ጊዜ ተሰልፎ ያየ ነው። እንዲሁ ደግሞ ጄሬሚ ሞንጋ በ15 ዓመቱ ከ271ኛው ቀን ለሌስተር ሲቲ ነበረ ጄሬሚ ሞንጋ መጫወት የቻለው። እንዲሁ ደግሞ ሃርቬ ኢሊዮት ይሄ ተጫዋች እንግዲህ በፉልሃም ቤት ውስጥ በ16 ዓመቱ ከ30ኛው ቀን ላይ ነበረ መጫወት የቻለው። ከዛ ባለፈ ማቲው ብሪክስ እንዲሁ ሌላኛው የፉልሃም ተጫዋች በ16 ዓመቱ ከ68ኛው ቀን ላይ፣ እንዲሁ ደግሞ ኢሳህ ብራውን እሱም በ16ኛ ዓመቱ ከ117 ቀን። ከዛ ባለፈ አረን ሌነን በሌስተር ሲቲ ቤት ውስጥ በ16 ዓመቱ ከ129ኛው ቀን ላይ ወደ ሜዳ ገብቶ ሌስተር ሲቲን ማገልገል የቻለ ተጫዋች ነው። ጆሴ ባክስተር እሱም ቢሆን እንዲሁ በ16 ዓመቱ ነው ከ191ኛው ቀን ላይ። አብዛኞቹ ወደ ታች የምትመለከቷቸው ተጫዋቾች በ16ኛ ዓመታቸው ላይ ነው መጫወት የቻሉት እንደነ ጋሪ ማሼፍሪ እንደነ መርፊ ያሉት ማለት ራሻን መርፊ። ከዛ ባለፈ ሪች ኦክስፎርድ እሱም ቢሆን ለዌስትሃም በ16ኛ ዓመቱ ከ236ኛው ቀን ላይ ነበረ መጫወት የቻለው ማለት ነው። ለማንኛውም አሁን ላይ የበለጠ የምናውቀው ያው ኤታን ዋኔሪ ነው አይደለ? የበለጠ በአርሰናል ቤት ውስጥ እየጎለበተ የሚገኘው ምናልባትም የቡካዮ ሳካ ቦታ ላይ ወደፊት እንግዲህ እሱን እየቀየረው ሊገባ የሚችልበት እድል እጅግ በጣም ሰፊ የሆነ የሚመስለው። ሚካኤል አርቴታም ቢሆን እንግዲህ ብዙ ጊዜ የአካዳሚ ተጫዋቾችን አያምንም ሲባል ሲታማ የነበረበትን ነገር መስበር የቻለው ኤታን ዋኔሪ ከሉዊስ ማይልስ ስኬሊ ጋር ሆኖ እንግዲህ በፕሪሚየር ሊጉ ላይ ለአርሰናል ሰብሮ ገብቷል። ይሄንን የአርቴታን ቶውት ወይም አርቴታ ሲታማበት የነበረውን ነገር ሰብሮ መግባት ችሏል። የአርቴታን ተውትም ቢሆን ያስቀየረ ይመስላል። አርቴታ ብዙ ጊዜ ለአካዳሚ ተጫዋቾች እድል አይሰጥም ነበር እና እንግዲህ የራሱ ምክንያት ይኖረው ይሆናል። ግን ደግሞ ኤታን ዋኔሪ እና ሉዊስ ስኬሊ ይሄን ማድረግ ከመቻላቸውም አንጻር ኤታን ዋኔሪ ገና በ15ኛ ዓመቱ ከ181ኛው ቀን ላይ ነበረ የአርቴታን ይሄንን እሳቤ ፉርሽ ማድረግ የቻለው ማለት ነው። ፎሎ ማድረግ ቤተሰብ መልካም ጊዜ መቻችሁ።